ሰላምና ጤና በያላችሁበት ይድረሳችሁ ውድ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በዕለተ ሐሙስ የምሳ ሰዓቱ የስፖርት የመረጃ ሰዓታችን ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁ በሙሉ ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን እያነሳን ቆይታን የምናደርግ ይሆናል። ፉአድ ባህሩ ይህንን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። እናንተም ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ የተለመደ የአክብሮት ግብዣን ወደ እናንተ ማድረስ እወዳለሁ። ዛሬም የዝውውር ጉዳዮችን ትልልቆቹ የአውሮፓ ሚዲያዎች ስለ ትልልቆቹ የአውሮፓ ክለቦች ስለ ማንቸስተር ዩናይትድ፣ ስለ አርሰናል፣ ስለ ቼልሲ፣ ስለ ሊቨርፑል ሌሎችም ስለ ሲቲን ጨምሮ ስለ ሌሎችም ትልልቅ ክለቦች ያወጧቸውን የዝውውር ጉዳዮች ሰፋ አድርገን ወደ እናንተ በማድረስ ነው ቆይታን የምናደርገው። እስከ ፕሮግራማችን ፍጻሜ ከኛ ጋር አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንመጣለን። አብራችሁኝ ቆዩ። ክሪስታል ፓላስ የቦርንመዙን ተከላካይ ማርኮስ ሴንሲን ለማስፈረም ፍላጎት አሳይቷል። እንደ ጋዜጠኛ ሚርኮ ዲናታሌ ዘገባ ከሆነ ክለቡ ይህንን የ28 ዓመት ተከላካይ ለማስፈረም ከቼልሲና ኤቨርተን ጋር ጠንካራ ፉክክር ይጠብቀዋል። የተጫዋቹ ኮንትራት በውድድር ዘመኑ መጨረሻ የሚያበቃ በመሆኑ ክሪስታል ፓላሶች ተጫዋቹን በዝቅተኛ ዋጋ ለማግኘት ተስፋ አድርገዋል። በተለይም ማርክ ጎሂ ክለቡን ለቆ ከወጣ በኋላ ክሪስታል ፓላስ ጥራት ያለው ማዕከላዊ ተከላካይን እንደሚያስፈልገው ግልጽ ነው። ቶተናም በሴንሲ ላይ ፍላጎት ካሳዩ ክለቦች መካከልም አንደኛው ነው። ሴንሲ በፕሪሚየር ሊጉ በቋሚነት የሚያሳየውን ብቃት ራሱን ያስመሰከረ ሲሆን ለክሪስታል ፓላሶችም ትልቅ ግብአት እንደሚሆን ምንም ጥርጥር የለውም። እንደሱ ያለ ጥራትና ልምድ ያለው ተጫዋች በነፃ ማስፈረም ትልቅ ስኬት ነው። ክሪስታል ፓላስ የኋለኛ ክፍሉን ማጠናከር ይኖርበታል፣ ምክንያቱም ባለፉት ወራት በመከላከል ረገድ ደካማ ነበሩ። ተጫዋቹን ክለቡን እንዲቀላቀል ማሳመን ይችሉ እንደሆነ የሚታይ ጉዳይ ነው። እንደ ቼልሲ ያለ ክለብንም የመቀላቀል እድል ለተጫዋቹ ይበልጥ ሳቢ ሊያደርገው ይችላል። ሰማያዊዎቹ ለሱ ጥያቄ ያቀርቡ እንደሆነ ገና የሚታይ ጉዳይ ቢሆንም እነሱም ቢሆኑ የመከላከል ክፍላቸውን ማጠናከርም ያስፈልጋቸዋል ተብሎ ነው የሚጠበቀው። ቤን ዋይት፣ ባዲያሼል እና አክሰል ዲሳሲ በክረምቱ ሊተኩ ስለሚችሉ ይህንን የ28 ዓመት ተጫዋችን በነፃ ዝውውር ማስፈረም ለቼልሲ ብልህ ውሳኔ ሊሆን ይችላል። ይህም የደቡብ አሜሪካ ተጫዋች በከፍተኛ ደረጃ መወዳደር የሚፈልግ በመሆኑ የሰሞኑን ደግሞ የለንደኑን ክለብም ለመቀላቀልም እድሉን ውድቅ ማድረግም ይከብደው እንደሆነ ነው ዘገባዎች የሚያሳዩት። በሌላ በኩል ክሪስታል ፓላስም ቢሆን ጥራት ያለው ቡድን ነው። ወደ ቼልሲ የሚያደርገው ዝውውር የማይሳካለት ከሆነ ለተከላካዩ ተመራጭ መዳረሻ ሊሆን ይችላል። ክሪስታል ፓላስ ተጫዋቹን ለማስፈረም በሚደረገው ፉክክር ውስጥም ኤቨርተንን እንደሚያሸንፉ እርግጠኛ ናቸው። ሁኔታው ግን እንዴት እንደሚቀጥል ወደፊት የሚታይ ጉዳይ ነው የሚሆነው። የኒውካስል ዩናይትድ አሰልጣኝ ኤዲ ሃው ቡድኑ ውጤት እየራቀው በመምጣቱ ከፍተኛ ጫና ውስጥ ያሉ ሲሆን በውድድር ዘመኑ መጨረሻም ከስራቸው ሊሰናበቱ እንደሚችሉ እየተነገረ ነው። ኤዲ ሃው ኒውካስልን ለረጅም ዓመታት የዋንጫ ጥማቱን እንዲያረካ ቢረዳውም በዚህ የውድድር ዘመን ግን የሚጠበቀውን ውጤት ሊያመጣ ግን አልቻለም። ኒውካስል በአሁኑ ወቅት በሊጉ የደረጃ ሰንጠረዥም ከወገብ በታች ነው የተቀመጠው። ከዚህ የተሻለ ውጤት ለማምጣትም ያልማሉ። እንደ ጋዜጠኛ ማርክ ኦግደን ዘገባ ከሆነ ኤዲ ሃው በክረምቱ ክለቡን ሊለቅ የሚችል ሲሆን በሱ ምትክም የአሁኑ የእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱሄልን ሊያመጡ ይፈልጋሉ። ቱሄል ከማንቸስተር ዩናይትድ ጋርም ስሙ የመያያዙ የሚታወቅ ነው። የ52 ዓመቱ ጀርመናዊ ከዓለም ዋንጫ በኋላ ኮንትራቱ የሚጠናቀቅ በመሆኑ የፕሪሚየር ሊጉን ክለብ ቢረከብም ምንም አያስደንቅም። ኒውካስል ጠንካራ ቡድን ለመገንባት የሚያስችል የገንዘብ አቅም ያለው በመሆኑ ቶማስ ቱሄል እነሱን የማሰልጠን ፍላጎት ሊኖረው ይችላል። እሱ ቼልሲን የዩኤፋ ቻምፒየንስ ሊግን እንዲያሸንፍ የረዳ ሲሆን በዓለም ላይ ካሉ ታላላቅ ክለቦችንም መካከል ያሰለጠነ ነው። ማርክ ኦግደን ለኢኤስፒኤን እንደተናገረው ከሆነ ኒውካስል ዩናይትድ እንደ አውሮፓውያኑ አቆጣጠር በ2021 የሳዑዲ አረቢያ የህዝብ ኢንቨስትመንት ፈንድ ስር ከሆነው በኋላ የነበረው እድገት አሁን ላይ ቆሟል። እንዲሁም በዝውውር ገበያው ላይ በተደጋጋሚ የሚገጥሙት ችግሮችም ኤዲ ሃውን ተስፋ አስቆርጠውታል። የቱሄል ውልም ከዓለም ዋንጫው በኋላ ሲያልቅም የእንግሊዝ ብሔራዊ ቡድን አሰልጣኝ ቦታ ደግሞ ክፍት ስለሚሆን በዚህ ክረምትም ኒውካስል እና ኤዲ ሃው በስምምነት ሊለያዩ እንደሚችሉ ነው የተነገረው። በሌላ በኩል ኦግደን ኤዲ ሃው የእንግሊዝ ብሔራዊ ቡድንን ሊረከብ እንደሚችል ይሰማዋል።
ሁኔታው እንዴት እንደሚቀጥልም የሚታይ ይሆናል። ለአሁኑ ግን አሰልጣኙ ትኩረቱን የሚያደርጉት በቡድን ውስጥ ያለውን ምርጥ ብቃትን በማውጣት የቡድን ዘመኑንና የውድድር ዘመኑንም ትክክለኛ መስመርን ለመመለስ ነው። ኒውካስል ጥራት ያለው ቡድን ስላለው ቢያንስ በሊጉ አጋማሽ ላይ ማጠናቀቅ ይኖርበታል ተብሎ እንደሚታሰብ ነው መረጃዎች እየወጡ የሚገኙት። ክሪስቲያን ሮሜሮ በቶተንሃም ሆትስፐርስ ከፍተኛ አመራሮች ደስተኛ እንዳልሆነ በዚህ ክረምት ትልቅ ዝውውር ለማድረግም እየፈለገ እንደሆነ ነው የተዘገበው። እንደ አርጀንቲና የዜና ምንጭ TYC ስፖርት ዘገባ ከሆነ የዓለም ዋንጫ አሸናፊው ተከላካይ ከቶተንሃም ቦርድ ጋር ያለው ግንኙነት እጅግ የሻከረ ደረጃ ላይ ደርሷል። ይህም በዓለም ላይ ካሉ ምርጥ ተከላካዮችም አንዱ የሆነውን ክሪስቲያን ሮሜሮን ለዝውውር ገበያም ክፍት አድርጎታል። ሪያል ማድሪድ ለ2026-27 የውድድር ዘመን ቀዳሚ ዓላማው አድርጎ የያዘው በዓለም አቀፍ ደረጃ ጥራት ያለው ማዕከላዊ ተከላካይን መፈለግ ነው። በዚህ የውድድር ዘመንም የግል ብቃቱ ጎልቶ የታየው ክሪስቲያን ሮሜሮ አሁን የስፔኑን ግዙፍ ክለብ እውነተኛ አማራጭም እንደሆነ ነው መረጃዎች የሚያሳዩት። ዘገባዎች እንደሚጠቁሙት ሪያል ማድሪድ ይህንን የ27 ዓመት ተጫዋች ለማስፈረምም ከ100 ሚሊዮን ዩሮ በላይም ለማቅረብ ተዘጋጅተዋል። የእሱና ጠንካራውን የወደፊት ሁኔታንም የሚከላከልበት ስልትንም እንደ ሰርሂዮ ራሞስ ያሉ ታሪካዊ መሪዎችን ሊተካ የሚችል ፍጹም ብቃት አድርገው ነው የሚመለከቱት። የአርጀንቲና ተጫዋች ቅሬታ የመነጨውም የቶተንሃም ቦርድ ካለው ደካማ የስፖርት እቅድና ስኬት ካለው ዝቅተኛ ፍላጎት እንደሆነ ይታሰባል። ሶን ሂዩንግሚን ክለቡን ለቆ ከወጣ በኋላ የአምበልነቱን ማዕረግ የተረከበው ክሪስቲያን ሮሜሮ ሰሞኑን በማህበራዊ ሚዲያ ላይ ክለቡን በጃንዋሪ የዝውውር መስኮት ምንም አይነት ተጫዋች አለማስፈረሙን አሳፋሪ ወይም ዲስግሬስፉል ሲልም በመግለጽም ነበር ውዝግብ አስነስቶ የነበረው። ከቅርብ ጊዜ የማንቸስተር ሲቲ የ2-2 አቻ ውጤት በኋላ ነው ሮሜሮ ይህንን አስተያየት የሰጠው። ክለቡ ባደረገው ደካማ የተጫዋች ምልመላ ምክንያትም ቡድኑ በጉዳት ታጥሮ 11 ብቁ ዋና ተጫዋቾችን ብቻ መቅረታቸው የሚያሳፍር መሆኑን የገለጸው አሰልጣኝ ቶማስ ፍራንክ ጉዳዩን በውስጥ አሰራር ተፈቷል ቢሉም ትላንትና በይፋ በስንብት ነው ጉዟቸው የተጠናቀቀው። ነገር ግን በአምበሉና በክለቡ ውሳኔ ሰጪዎች መካከል ያለው ግንኙነት ግን መበላሸቱ ያሳያል። ከሪያል ማድሪድ በተጨማሪ ባርሴሎናም ከክሪስቲያን ሮሜሮ ዝውውር ጋር ስሙ ተያይዟል። ሁኔታውም በቅርብ እየተከታተሉት ይገኛሉ። አትሌቲኮ ማድሪድ ባለፉት 2 የዝውውር መስኮቶች እሱን ለማስፈረም ከፍተኛ ፍላጎት አሳይቶ የነበረ ሲሆን በክረምቱ በድጋሚ የዝውውር ጥያቄ ሊያቀርበው ይችላሉ። በተመሳሳይም የቶተንሃም ሆትስፐርስ የፕሪሚየር ሊግ ተቀናቃኝ የሆነው ማንቸስተር ዩናይትድም ይህንን ዓለም አቀፍ ደግሞ አሸናፊ እንዲያስፈርምም ግፊት እንደተደረገበት ነው መረጃው የወጣው። ቸልሲና ሊድስ ዩናይትድ 2-2 በሆነ አስደናቂ ውጤት በተለያዩበት ጨዋታ የመጨረሻ ሰከንዶች ላይ ስታንፈርድ ብሪጅን በድንጋጤ ጭጭ ያደረገና ለዓመቱ አስከፊ ስህተትም ሚስ ኦፍ ደ ሲዝን በሚባለውን ዋነኛ ተፎካካሪ የሆነው አጋጣሚ በኮል ፓልመር ላይ መፈጠሩን እናስታውሳለን። በጎል ፊት እጅግ ዝነኛ የሆነው ይህ እንግሊዛዊ ኢንተርናሽናል ግብ ጠባቂው በሌለበት ባዶ መረብ ላይ ኳስን ወደ ሰማይ በመስደትም ሰማዮቹ ለቻምፒየንስ ሊግ ቦታ ላይ በሚያደርጉት ፉክክር ላይ ወሳኝ የነበረውን ነገር ነው ያመከነው። ይህ አስከፊ ስህተት የተፈጠረው በ94ኛው ደቂቃ ላይ እንደነበር እናስታውሳለን። ቸልሲ የ2 ጎል መሪነቱን አሳልፎ ከሰጠ በኋላ ሞይስ ካይሴዶ ከቀኝ በኩል ወደ ቅጣት ምት ክልል ወይም ወደ ፍጹም ቅጣት ምት ክልል ሰብሮ በመግባት ለፓልመር አመቻችቶ ቢያቀብለውም ፓልመር ግን ምንም ተከላካይ ሳይኖርበት ነው ኳሱን እንዳበከነው የተመለከትነው። ሆኖም ግን የ23 ዓመቱ ተጫዋች ኳሷን በሚገባ ሳይመታት ቀርቶ ወደ ሰማይ ቢልካትም ነገር ግን በርካቶች ልጁን ተከላክለውታል። ምክንያቱም ተጫዋቹም ለቸልሲ ምን ያክል ብዙ ነገሮችን ያበረከተ ተጫዋች እንደሆነ በርካቶች ያነሳሉ። እንደዚህ አይነት ኳሶችም ከስንት አንዴ ሊያጋጥሙ የሚችሉ አይነት ነገሮች እንደሆኑ አሰልጣኙ ሊያም ሮስኒየር ጭምርም እንዲሁ መልሰውለታልና ይሄ ነገር ኮል ፓልመር ላይ ሌሎች ነገሮችን ወይም ጫናዎችን መፍጠር እንደሌለበት ጭምር ነው የተናገረው። ባለፈው ሳምንትም እንዲሁ ሃትሪክ መስራቱ የሚታወስ ጉዳይ ነውና ይሄ ተጫዋች አንዳንዴ የሚገጥም ነገርን የገጠመው፣ ስለዚህም ማንም ሰው ይህንን ተጫዋች መተቸት የለበትም የሚል አይነት ሀሳብን ጭምር አሰልጣኙ እየተከላከሉለት እንደሆነ መረጃዎች እየወጡ ይገኛሉ። ተጫዋቹ ላይ ምንም አይነት ጫናዎች እንደማይፈጥር ጭምር ተስፋ እንዳላቸው ነው የተናገረው። ጨዋታውን ግን ከሊድስ ዩናይትድ ጋር 2-2 በሆነ ውጤት ነው ያጠናቀቁት። የዳንኤል ፈርከ ቡድን በታህሳስ ወር በኤላንድ ሮድ 3-1 በማሸነፍ ቸልሲን አንገት ያስደፋ ሲሆን አሁንም በስታንፈርድ ብሪጅ ተመሳሳይ ጥንካሬን በማሳየት ነጥብ ተጋርቶ ነው የወጣው። ቸልሲ በጃኦ ፔድሮ እና በኮል ፓልመር ግቦችም 2-0 እየመራ በነበረበት ወቅትም ጨዋታውን የጨረሰ ይመስል ነበር። ሆኖም ግን ሊድስ ባደረገው ብርቱ ተጋድሎ ሉካስ ሜቻ በፍጹም ቅጣት ምት 1 ጎል ሲያስቆጠር ኖህ ኦካፎር ደግሞ በሮበርት ሳንቼዝ እና በጆሽ አቼፖንግ መካከል የተፈጠረውን የመግባባት ችግር ተጠቅመው አቻ አድርጓቸዋል። ይህ ውጤት ሊድስን ከወራጅ ቀጠናው በ4 ነጥብ እንዲርቅ ቢያደርገውም ፓልመር ላይ ግን አስከፊ ስህተትም እንዲታወስ ያደርገዋል ተብሎ እንደሚታሰብ ነው መረጃው የወጣው።
ሌላኛው ኖኤል ኤስኮ የተባለው ከጀርመኑ ሻምፒየን ባየር ሚኒክ ሊለቅ እንደሚችል ስሙ እየተነሳ ሲሆን እንደ ዌስትሃም ዩናይትድ እና ብራይተን ያሉ ክለቦችም የእሱን ፊርማ ለማግኘትም ፍላጎት አሳይተዋል። እንደ ትራንስፈር ማርኬት ዘገባ ከሆነ ሁለቱ የፕሪምየር ሊግ ክለቦች ይህንን የ20 ዓመት ወጣትም በቅርቡ እየተከታተሉት ሲሆን በክረምቱ የዝውውር ጥያቄ ሊያቀርቡለት ይችላሉ። የተከላካይ አማካይም በጀርመኑ ክለብ ቋሚ የመሰለፍ ዕድልን ለማግኘትም የተቸገረ ሲሆን እስካሁን ለዋና ቡድን የመጀመሪያ ጨዋታውን አላደረገም። ተጫዋቹ ተጨማሪ የመጫወት ዕድሎችን ለማግኘት በእጅጉ የሚፈልግ ሲሆን በተለይም ዌስትሃም ወይም ብራይተን የሚፈልገውን የመጫወቻ ጊዜ ለመስጠትም ዝግጁ ከሆኑ ወደ ፕሪምየር ሊግ መምጣቱ የሱ ተመራጭ ሊሆን ይችላል። የጀርመኑ ሻምፒዮን የሱን መልቀቅም ይፈቅድ እንደሆነ ማየቱ ትኩረት የሚስብ ጉዳይ ነው። ይህ የጀርመን ከ21 ዓመት በታች ኢንተርናሽናል በአሁኑ ወቅትም በውሰት እስከ ውድድር ዘመኑ መጨረሻ በሃኖቨር 96 የሚገኝ ሲሆን ክለቡን በ1 ሚሊዮን ዩሮ በቋሚነት ለማስፈረምም አማራጭ አለው። ሆኖም ግን ባየር ሚኒክ ተጫዋቹን በክረምቱ በ2.4 ሚሊዮን ዩሮ መልሶ የመግዛት መብት አለው። ዌስትሃም ዩናይትድ ወይም ደግሞ ክሪስታል ፓላስ የተሻለ ክፍያን ለመክፈል ዝግጁ ከሆነው ባየር ሚኒክ ተጫዋቹን መልሶ ገዝቶ ወዲያውኑ ለትርፍ ቢሸጠው ደግሞ ምንም አያስደንቅም። ሁኔታው እንዴት እንደሚቀጥል ማየቱ ትኩረት የሚስብ ይሆናል። አማካዩ በቂ የመጫወቻ ዕድል የሚያገኝበትን ክለብ መቀላቀልም ይኖርበታል። በትልቅ ክለብ ውስጥ ተቀያሪ ወንበር ላይ እንዲሁ ደግሞ መቀመጥ ለእድገቱ እንቅፋት ሊሆን ይችላል። በድጋሚ ደግሞ በእግር ኳሱ ላይ ብቻ ደግሞ ትኩረት ማድረግ እንደሚችልም ለረጅም ጊዜ የወደፊት ቆይታውን በፍጥነት ይወሰን እንደሆነ የሚታይ ያደርገዋል ተብሎ ነው የሚጠበቀው። ፓሪስ ሰን ዠርሜን የብራይተንን ሆቭ አልቢዮኑን አማካይ ካርሎስ ባሌባን በሚከታተሉ ታላላቅ ክለቦች ዝርዝር ውስጥ ስሙን አካቷል። ይህም በክረምቱ የዝውውር መስኮት ከፍተኛ ፉክክር ከሚደረግባቸው ዝውውሮች አንዱ እንዲሆን መንገድ ከፍቷል። እንደ ቲም ቶክ ዘገባ ከሆነ የፈረንሳዩ ሻምፒዮን ይህንን የ22 ዓመት ተጫዋችም ለማስፈረም ያለውን አማራጭም ለማጥናት ንቁ ወይም አክቲቭ ሆኗል። ተጫዋቹ ቀደም ሲል ከበርካታ የፕሪሚየር ሊግ ክለቦች ከፍተኛ ፍላጎትን ሲያገኝ የቆየ ነው። የባሌባ እድገትም በብራይተን ቤት እጅግ አስገራሚ ባይሆንም በቋሚነት የሚያሳየው ብቃት ግን ከክለቦች ተመራጭ አድርጎታል። በዚህ የውድድር ዘመን በ20 የፕሪሚየር ሊግ ጨዋታዎች ላይ በመሳተፍም በብራይተን የአማካይ ክፍል ውስጥም እንደ ወሳኝ አካል ራሱን አረጋግጧል። ይህም ደግሞ አካላዊ ጥንካሬውን በመከላከል ንቃቱና በጫና ውስጥ ሆኖ ደግሞ ኳስን ወደፊት የማንቀሳቀስ ብቃቱ የታጀበ ነው። በኢንግላንድ በኩልም ያለው ፍላጎት አሁንም ጠንካራ ነው። ማንቸስተር ዩናይትድ ካርሎስ ባሌባን ከ1 ዓመት በላይ ሲከታተለው የቆየ ሲሆን ቀደም ሲል ለውይይት ተቃርቦ የነበረ ቢሆንም ብራይተን የጠየቀውን የዝውውር ዋጋ ግን ወደ ኋላ እንዲል አድርጎት ነበር። አሁን ግን በክረምቱ አማካይ ክፍላቸውን ለማጠናከርም ፍላጎት ስላላቸው ማንቸስተር ዩናይትዶች ጉዳዩን በድጋሚ ይመለከቱታል ተብሎ ነው የሚታሰበው። በተመሳሳይ ቼልሲም ይህንን ደግሞ የካሜሩኑን ኢንተርናሽናል በወጣቶች ላይም ደግሞ ትኩረት ባደረገው የተጫዋቾች ምልመላ ስርም ለረጅም ጊዜ ሲከታተለው እንደነበር ነው የሚነገረው። ብራይተን ግን በዝውውር ድርድር ላይ ጠንካራ አቋምን በመያዝ ይታወቃል። በዳታ ላይ የተመሰረተ ስትራቴጂው የሚታወቀው ክለቡም ለተጫዋቹ የሚቀርቡ ከፍተኛ ሂሳቦችን የመቀበል እድሉ አነስተኛ ነው። ቀደም ያሉ ዘገባዎች እንደሚጠቁሙት ከ50 ሚሊዮን እስከ 75 ሚሊዮን ፓውንድ የሚደርስም ጥያቄ ድርድር ሊያስጀምር ይችላል። ነገር ግን አሁን ላይ ፓሪስ ሰን ዠርሜን ጣልቃ መግባቱን ተከትሎ ዋጋው ይበልጥ ሊጨምር ይችላል። ለፓሪስ ሰን ዠርሜን ካርሎስ ባሌባ ክለቡን ወጣትና ንቁ የሆነ ቡድን ለመገንባትም ከያዘው እቅድ ጋር ፍጹም ይጣጣማል። የፍሬንች ሊጓን ግዙፍ ክለብ ወዲያውኑም ሆነ ለረጅም ጊዜ ግልጋሎት ሊሰጡ የሚችሉ ተጫዋቾችን በአማካይ ክፍሉ ላይ መጨመር ይፈልጋል። ሆኖም ግን ፉክክሩ ከባድ ይሆናል። የፓሪስ ሰን ዠርሜን የገንዘብ አቅም ብልጫ ቢሰጣቸውም ተጫዋቹ በኢንግላንድ የመቆየት ፍላጎት ካለውና ማንቸስተር ዩናይትድ በጠንካራ ሁኔታ ከገፋበት ሁኔታው ሊወሳሰብ ይችላል። ብራይተን ተጫዋቹን ለመሸጥ ባይቸኩልም አሁን ባለው ገበያ ግን ትክክለኛ ዋጋ ከቀረበ ትልቅ ዝውውር ደግሞ ሊከሰት እንደሚችል የሚያሳዩ መረጃዎች ናቸው የወጡት። በስካንዲቪያን ካሉ ብሩህ ተስፋ ካላቸው ታዳጊዎች አንዱን ለማስፈረም በሚደረገው ፉክክር እየተፋጠነ ባለበት በዚህ ሰዓት ማንቸስተር ዩናይትድ እና ቸልሲ በከፍተኛ ደረጃ ለሚገመተው የትሮምሶ አማካይ አቡበከር ኪንቴ ፍላጎት ካሳዩ ክለቦች መካከል አንደኛው እንደሆነ እየተገለጸ ነው። እንደ ዴይሊ ሜል ዘገባ ከሆነ ሁለቱ የፕሪሚየር ሊግ ግዙፍ ክለቦች ይህንን የ19 ዓመት ወጣት በቅርበት እየተከታተሉት ሲሆን በክረምቱ የዝውውር መስኮትም ከመከፈቱ በፊት ፍላጎታቸውን በይፋም ሊገልጹ ይችላሉ። አቡበከር ኪንቴ በኖርዌይ ደግሞ በትሮምስ ነው የሚጫወተው። በአማካይ ክፍል ውስጥም ባሳየው ረጋ ያለ የበሰለ ጨዋታም የብዙዎች ትኩረትን መሳብ ችሏል። በእድሜው ወጣት ቢሆንም በከፍተኛ ደረጃ ለመወዳደር የሚያስፈልገው ጠንካራ የታክቲክ ግንዛቤና አካላዊ ብቃቶች እንዳሉ ታሳይተዋል። የጨዋታውን ፍጥነት የመቆጣጠርና በመከላከል ረገድ ያለው አስተዋጽኦ
በአውሮፓ ውስጥ ካሉ ታዋቂ የቦክስ ቱ ቦክስ አማካዮች ጋርም አመሳስሎታል። ከመላው አህጉሪቱ የተወጣጡ የስካውት ነገሮችም ደግሞ የኪንቴህን እድገት በውድድር ዘመኑ ሙሉ ሲከታተሉት ቆይተዋል። የሱ እድገት ደግሞ የኢንግላንድ ክለቦችን ብቻ ሳይሆን በስዊዘርላንድ የሚገኙትን እንደ ኤፍሲ ባዜል እንደ ያንግ ቦይስ ያሉ ክለቦችን በፍጥነት እሱን ለማስፈረም እንዲንቀሳቀሱ አድርጓቸዋል። የስዊዘርላንድ የዝውውር መስኮት እስከ የካቲት አጋማሽ ድረስ ክፍት ሆኖ የሚቆይ በመሆኑ ባትሴል ወይም ያንግ ቦይስ ከታላላቅ የአውሮፓ ክለቦች የሚመጣውን ፉክክር ከማፋፋሙ በፊት እሱን ለማስፈረም ጥረት ሊያደርጉ ይችላሉ። ሁለቱ ክለቦች ወጣት ተጫዋቾችን አሳድገው ለትልልቅ ሊጎች በመሸጥ ረገድ ጥሩ ታሪክ ያላቸው በመሆኑ ለታዳጊ ተጫዋቾች እንደ ጥሩ መሸጋገሪያ ይቆጠራሉ። ለማንቸስተር ዩናይትድ ቡድኑን ለወደፊት እንደገና ለመገንባትም ጭምር የሚፈልጉ ከሆነ እንዲሁ ኪንቴ ደግሞ ተወዳዳሪ በሆነ አካባቢ ቀስ በቀስ ሊያድግ የሚችል ከፍተኛ አቅም ያለው ተጫዋች ከመሆኑ ጋር በተያዘ ምናልባት እነዚህን ቡድኖች በደንብ ሊያጠናክር ይችላል ተብሎ ይታሰባል። በሌላ በኩል ቼልሲም በቅርብ ጊዜያት ተግባራዊ እያደረገ ያለው የተጫዋቾች ምልመላ ስትራቴጂ ረጅም ጊዜ ተስፋ ባላቸው ታዳጊዎች ላይ ኢንቨስት ማድረግ በመሆኑ ኪንቴህ ለቼልሲ እቅድም ፍጹም ተስማሚ ነው። የስዊዘርላንድ ክለቦች በፍጥነት ለመንቀሳቀስ ቢያስቡም የማንቸስተር ዩናይትድ እና የቼልሲ ጣልቃ ገብነት ግን የዝውውሩን ፉክክር በእጅጉ ከፍ ያደርገዋል ተብሎ ነው የሚጠበቀው። የቀድሞ የቼልሲ ተከላካይ ጄሰን ካንዲ ሁሊያን አልቫሬስ የሊያም ዴላፕም ተተኪ ሆኖ ክለቡን ቢቀላቀል ደስ እንደሚለው ነው በግልጽ የተናገረው። ሁሊያን አልቫሬስ በአትሌቲኮ ማድሪድ ቤት ድንቅ ብቃቱን እያሳየ ሲሆን በዚህ ክረምትም ስለሚኖረው የወደፊት ቆይታ በርካታ መላምቶች እየተሰነዘሩ ነው። የስፔን አርጀንቲና በቅርቡ ባወጣው ዘገባ ቼልሲ የቀድሞውን የማንቸስተር ሲቲ አጥቂ ለማስፈረም የሚያደርገውን ንግግር እያሳለጠ መሆኑ ገልጿል። በሌላ በኩል ደግሞ ሌላኛው የስፔን ዘጋቢም አልቫሬዝም የአርሰናል ኢላማ መሆኑን የጠቀሰ ሲሆን የ26 ዓመቱ ተጫዋችም የሁለቱም ክለቦች ውጤታማ ሊሆን የሚችል መገመት ቀላል ነው። በቶክ ስፖርት ላይ በቀረበው ዘገባ መሰረትም የቀድሞ ክለቡ የሁሊያን አልቫሬዝን እንዲያስፈርም የጠየቀ ሲሆን ዴላፕ ደግሞ ከስታንፈርድ ብሪጅ በውሰት ወጥቶ መጫወት እንደሚያስፈልገው ነው የጠቆመው። ዴላፕ ባለፈው ክረምት ከኢፕስዊች ታውን ቼልሲን ከተቀላቀለ በኋላ ብቃቱን ለማሳየት እየተቸገረ የሚገኝ ሲሆን ሁሊያን አልቫሬዝ በእርግጥም ከሱ ትልቅ መሻሻልም ወይም አፕግሬድም ሊሆን ይችላል። ካንዲ ሲናገር ቼልሲ ስለሚያስፈልገው ነገር ስናወራ ብዙ ጊዜም ዝግጁ የሆነ ተጫዋችን ስለመፈለግ እናነሳለን። ሁሊያን አልቫሬዝ ደግሞ ለሚያስፈልገው አይነት ተጫዋችም ፍጹም ተስማሚ ነው። እኔ እንደዚህ አይነት ተጫዋቾችን በብዛት ብናስፈርም ደስ ይለኛል። እሱ ለፕሪሚየር ሊጉ ዝግጁ ነው። አንድ ተጫዋች ከፕሪሚየር ሊጉ ጋር እስኪላመድም ድረስ መጠበቅ አያስፈልግም። በሱ ላይም የሚደረጉ ብዙ ነገሮች አሉ። ነገር ግን ዝውውሩ ከፍተኛ ገንዘብን ይጠይቃል ሲልም ነው የተናገረው። ስለ ዴላፕ ሲጨምርም የኔ ግምት ሊያም ዴላፕ በውሰት ሊሄድ ይችላል የሚል ነው። ይህም ደግሞ እንደ አማራጭም ሊሆን ይችላል። እሱ ገና ያልበሰለም ይመስለኛል። ስለዚህም ደግሞ በፕሪሚየር ሊጉ የቆየው የአንድ የውድድር ዘመን ብቻ ነው። ምናልባትም ሄዶ በየሳምንቱ መጫወት ያስፈልገው ይሆናል ሲልም ነው የተናገረው። ቼልሲ አጥቂዎችን በማስፈረም ረገድ እጅግ ደካማ ታሪክ ያለው ሲሆን በርካታ ትልልቅ ስሞችም በምዕራብ ለንደን ሳይሳካላቸው ቀርቷል። በቅርብ ጊዜያት እንደ ዴላፕ እና ኒኮላ ጃክሰን ያሉ ከፍተኛ ግምት የተሰጣቸው ወጣት ተጫዋቾች የሚጠበቀውን ያክል ውጤታማ ያልሆኑ ሲሆን እንደ ሮሜሉ ሉካኩ፣ ቲሞ ቨርነር፣ ፈርናንዶ ቶሬስ፣ ራዳሜል ፋልካኦ፣ አልቫሮ ሞራታ እና ጎንዛሎ ሄግዋይን ያሉ ደግሞ አንጋፋ ኮከቦችም መቸገራቸው የሚታወስ ጉዳይ ነው። ቼልሲ በዚህ ክረምትም ለዴላፕ የተሻለ ተተኪ እንደሚፈልግ እርግጠኛ ሲሆን ሁሊያን አልቫሬዝም መልሱ ሊሆን ይችላል ተብሎ ይታሰባል ነው ያለው። ምንም እንኳን ተጫዋቹ አሁን ላይ በጥሩ ብቃት ላይ ባይሆንም በዚህ የውድድር ዘመን በላሊጋና በቻምፒየንስ ሊግ 11 ግቦችንና 5 አሲስቶችን አድርጓል። ይሁን እንጂ አሁን ላይ ለተከታታይ 10 ጨዋታዎች ግን ከግብ ሳያስቆጥር መቆየቱ ነው እየተጠቀሰ የሚገኘው። የቦርንመዝ በፕሪሚየር ሊግ ከፍተኛ ሁኔታ መሻሻሉ አንደኛው ምክንያት የታዳጊው አጥቂ ኤሊ ጁኒየር ክሩፒ መውጣት ሲሆን አሁን ደግሞ በአውሮፓ ታላላቅ ክለቦች ተጫዋቹን በቁም ነገር መመልከት ጀምረዋል። እንደ ዘሰን ዘገባ ከሆነ እንደ ሪያል ማድሪድ፣ ሊቨርፑል እና ቼልሲ ያሉ ግዙፍ ክለቦችም በክረምቱ የዝውውር መስኮት ይህንን የ19 ዓመት ወጣት ለማስፈረም ክትትል እያደረጉ ነው። የክሩፒ በእንግሊዝ ያሳየው ተጽዕኖ ፈጣንና አስደናቂ ነበር። ባለፈው ክረምትም እንዲሁ ከፈረንሳዩ ክለብ ሎሪዮ ቦርንመዝን ከተቀላቀለ በኋላ የፕሪሚየር ሊጉን ፍጥነትና አካላዊ ጥንካሬን በቀላሉ ተላምዷል። በ20 የሊግ ጨዋታዎች 8 ግቦችን ማስቆጠሩ የሱን ተፈጥሯዊ ግብ የማስቆጠር ብቃትና በከፍተኛ ጫና ውስጥም ያለውን መረጋጋትም ያሳያል። ይህም ደግሞ በሱ እድሜ ካሉ ተጫዋቾችም ብዙ የማይጠበቅ ጥራት እንደሆነ የተነገረው። ቦርንመዝ ለጁኒየር ክሩፒ የሚቀርቡ ጥያቄዎችን ለመቀበል እየተዘጋጀ ነው። ቦርንመዝ ለተጫዋቹ ጠንካራ የዝውውር ጥያቄዎች እንደሚያቀርቡለት እየተጠበቀ ሲሆን ድርድር ለመጀመርም 80 ሚሊዮን ፓውንድ ገደማ እንደሚጠይቅ ነው እየተነገረ የሚገኘው። ይህ የዝውውር ዋጋ የክሩፒ የአሁኑን ብቃት ብቻ ሳይሆን ለወደፊቱ ያለውን ከፍተኛ የእድገትም ደግሞ ተስፋን
የሚያንጸባርቅ ነው። አሁን ባለው የተጋነነ የዝውውር ገበያ በከፍተኛ ሊግ ብቃታቸውን ያሳዩና የረጅም ጊዜ ኮንትራትም ያላቸው ወጣት አጥቂዎች ከፍተኛ ዋጋ ይጠየቅባቸዋል። ሪያል ማድሪድ ወጣት አጥቂዎችን ቀድሞ በመለየትና በሌሎችም ክለቦች ሳይደርሱባቸው ለማስፈረም የታወቀ ነው። ይህንኑ ስልት ደግሞ ቀደም ሲልም እንደ ቪኒሲዮስ ጁኒየር፣ ሮድሪጎና ኤንድሪክ ባሉ ተጫዋቾች ላይ በተሳካ ሁኔታም ተጠቅሞታል። ከሚያስቆጥራቸው ግቦች ባሻገር የክሩፒ ሁለገብነት ወይም ቨርሳታይሊቲ ክለቦችን ይበልጥ ይስባል። በመሃል አጥቂነትም ሆነ በመስመር ላይም የመጫወት ብቃት አለው። በቴክኒክ ረገድም የበሰለና ከፍተኛ ፍጥነትም ያለው ተጫዋች እንደሆነ ይነገራል። ይሁን እንጂ ቦርንመስ በድርድር ላይ ጠንካራ አቋም አለው። የክለቡ ተጫዋቾች ምልመላ ስልትም በትዕግስትና በፋይናንስ ዲሲፕሊን ላይ የተመሰረተ በመሆኑ ደግሞ የጠየቁትን ዋጋ ካልቀረበ ተጫዋቹ የመልቀቅ ዕድላቸው ዝቅተኛ ነው። ከሪያል ማድሪድ፣ ሊቨርፑልና ቼልሲ ፍላጎት አንጻር የክረምቱ የዝውውር መስኮትም ወሳኝ እንደሚሆን ይጠበቃል ተብሎ ነው የሚታሰበው። የሃሪ ማጓየር በኦልትራፎርድ ያለው የወደፊት ቆይታ ወደ በጎ አቅጣጫ እያመራ ያለ ይመስላል። አዳዲስ ዘገባዎች እንደሚያመለክቱት ይህ የእንግሊዝ ኢንተርናሽናል በኦልትራፎርድ አዲስ ውል ለመፈረም እጅግ ተቃርቧል። እንደ ዴይሊ ሜል ዘገባ ከሆነ የውል ማራዘሚያ ንግግሮች በጥሩ ሁኔታ እየሄዱ ነው። ተከላካዩ የረጅም ጊዜ ቆይታውን ከክለቡ አሳልፎ ይሰጣል የሚለው ተስፋም እየጨመረ መጥቷል። የማጓየር የአሁኑ ኮንትራትም በውድድር ዘመኑ መጨረሻ የሚያበቃ መሆኑ ተጫዋቹ ክለቡን ሊለቅም ይችላል የሚሉ መላምቶችን አንስቶ ነበር። ሆኖም ግን በጊዜያዊ አሰልጣኝ ማይክል ካሪክ ስርም ዳግም ማንሰራራቱ የነበረው ወሬ ሙሉ ለሙሉ ቀይሮታል። ካሪክ ኃላፊነቱን ከተረከበ ጀምሮ ማጓየር በዩናይትድ የመከላከል መዋቅር ውስጥም ደግሞ እንደ ወሳኝ አካል ራሱን በድጋሚ ያረጋገጠ ሲሆን ክለቡ ባለበት የሽግግር ወቅትም የአመራር ብቃትና መረጋጋትንም እየሰጠ ነው የሚገኘው። በየመሃሉ የሚገጥሙት የጉዳት እንቅፋቶች ውስጥም ቢሆን ማጓየር በዚህ የውድድር ዘመን በ13 የፕሪሚየር ሊግ ጨዋታዎች ላይ ተሳትፏል። በእነዚህ ጨዋታዎች ለደጋፊዎች ያለውን ዋጋ የሚያስታውሱ ብቃቶችን አሳይቷል። በአየር ላይ ኳሶችን የመቆጣጠር ብልጫው፣ የአቀማመጥ ንቃቱና የኋለኛው ክፍልን የማደራጀት ችሎታው ዩናይትድን የመከላከል ክፍሉን በጉዳት በታወከበትና ታክቲካዊ ማስተካከያዎችን በሚያደርግበት ወቅትም እጅግ አስፈላጊም ነበሩ። ከሌስተር ሲቲ በወቅቱ ለተከላካይ የተከፈለ ከፍተኛ የዓለም ክብረ ወሰን ሂሳብም የተቀላቀለው የ32 ዓመቱ ተጫዋች ባለፉት የውድድር ዘመናት ለከፍተኛ ትችትም ተጋልጦ ነበረ። ሆኖም ግን ዘንድሮ ወደ ቀድሞ ብቃቱ መመለሱ በግልጽ እየታየ ሲሆን በበርካታ ጨዋታዎች ላይ የሚያሳየው ተጽዕኖ ማንቸስተር ዩናይትዶች አስፈላጊ ውጤቶችን እንዲያስመዘግበው ረድቷቸዋል። የካሪክ ታክቲካዊ አቀራረብ በመዋቅርና በመከላከል ጥንካሬ ላይ ትኩረት ማድረጉ ለማጓየር ጥንካሬዎች የተመቸ ሆኖም ነው እንደተገኘ የተገለጸው። ለማንቸስተር ዩናይትድ ማጓየርን ማቆየት በመከላከል ክፍሉ ላይ ደግሞ ትልቅ ጠቀሜታን ይጨምራል ተብሎ ነው የሚታሰበው። ክለቡ በክረምቱ የመከላከል ክፍሉን ለማጠናከር ቢፈልግም ልምድ ያለው መሪ መኖር፣ በተለይም ደግሞ በቡድን ውስጥ በማደግ ላይ ያሉ ወጣት ተከላካዮች እጅግ አስፈላጊ ግብአት ነው። ማጓየር በእንግሊዝ ብሔራዊ ቡድን ውስጥም ልምድና ደረጃን በክለቡ መልበሻ ክፍል ውስጥም ያለውን ጠቀሜታ ይበልጥ ያጠናክረዋል። እንደሱ ያለ አንጋፋ ተጫዋችም በነፃ ዝውውርም እንዲለቅ መፍቀድ የዝውውር ገበያውን በእርግጠኝነት ባልሆነበት በዚህ ወቅትም የቡድኑን ጥልቀትና መረጋጋትን ለመጠበቅ የሚረዳ ትልቅ እድልን ማባከን እንደሆነ ተደርጎ ነው የሚቆጠረው። ውድና የተከበራችሁ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ለዛሬ በዝውውር ጉዳዮቻችን ላይ የያዝንላችሁ ፕሮግራም ይህንን ይመስል ነበር። ቆይታችሁን ከኛ ጋር ያደረጋችሁ በሙሉ ደግሞ ስላደመጣችሁን ከልብ አድርገን ነው የምናመሰግነው። በቀጣይ ፕሮግራሞቻችን እንደተለመደው የተለያዩ ስፖርታዊ ጉዳዮችን ይዘን በድጋሚ ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን እናመሰግናለን። በቀጣይ ፕሮግራሞቻችን በድጋሚ ተመልሰን እንገናኛለን። መልካም ጊዜ፣ መልካም ቀን እንዲሆንላችሁም ነው በአክብሮት የምመኘው።